ሀይሚዬና ብሩኬን ለመለያየት ነበር አይደለ ስትጥሩ የነበረው። የእናንተ ጥረት ደግሞ ምድር ላይ የሚቀር ነው። ምክንያቱም እግዚአብሔር ያገናኘውን ሰው ሊለየው ስለማይችል ማለት ነው። ህይወት ያለ ፈተና አትመራም። የሰው ልጅ ፈተና ሊያጋጥመው ይችላል። ግን አንድ ነገር ልንገራችሁ፣ ሀይሚ መሆን የማትችሉ ሴት ሆናችሁ በሴት ላይ የምትፈርዱ ሴትን ልጅ የምታስለቅሱ እውነት እንባዋ ይፋረዳችሁ ነው ማለት የምችለው። እናንተም ችግር ደርሶባችሁ አልቅሳችሁ ልባችሁ ተሰብሮ ለማየት ያብቃችሁ። ሀይሚዬ ቢያንስ ለእናንተ ልጃችሁ ወይም ደግሞ ትንሽ እህታችሁ ናት መሆን የምትችለው። ሀይሚ ምን አድርጋችሁ ነው? ምን አድርጊ ነው የምትሏት እንዴ? ከብሩኬ ጋር ምን አደረገች? ስለሰራች ስለተለወጡ፣ ከዛ ውጭ ምን ክፋት አደረገች? በዚህ ልክ ከብሩኬ ጋር ለመለያየት የምትጥሩት የእሷን ልብ ሰብራችሁ አስለቅሳችሁ ከሱ ለማራቅ የምትጥሩት ምን ፈልጋችሁ ነው? እናንተ ብሩኬ ልታገቡት ነው? ለስንት ነው የምታገቡት? እሺ ሀይሚና ብሩኬ ተለያዩ። እናንተ ህይወት ላይ የሚጨምርላችሁ የሚቀንስላችሁ ምንድን ነው? ሴትስ ሁናችሁ በዚህ ልክ በሴት ላይ መፍረድ ትክክል ነው? ትክክል አይደለም። እናንተም ሴቶች ናችሁ። ለዛውም ደግሞ ሰው ሀገር የምትሰሩ ሽንት ቤት የምታጥቡ ገና እንኳ ራሳችሁን ያልቻላችሁ፣ ገባችሁ አይደለ? አገራችሁ እንኳ ለመግባት ምንም ዋስትና የሌላችሁ በሰው ቤት ያላችሁ ናችሁ። በሰው ላይ የምትፈርዱት በራሳችሁ ህይወት ላይ ነገን ምን እንደሚያጋጥማችሁ እንኳ አታውቁም። ለአንደበታችሁ እንኳ ልኬት ይኖረው። ማርያምን ነው የምላችሁ። የሰው ልጅ በዚህ ልክ ዝቅ ማድረግ ማስለቀስ ተገቢ አይደለም፣ ትክክልም አይደለም። ዛሬ የተናገራችሁት ቃል እስከ ልጅ ልጃችሁ ይደርሳል። አይምሰላችሁ። ዛሬ እናንተ ምናልባት የያዛችሁትን ይዛችሁ ምናልባት ሆነ ነገር ኑሯችሁ ሊሆን ይችላል። ግን ሁሉም ነገር ቋሚ አይደለም። ማጣት ማገኘት ህይወት ላይ ያለ ነገር ነው። እናንተም ነገ ችግር ሊደርስባችሁ ይችላል። ልባችሁ ሊሰበር ይችላል። ሴት ናችሁ። ሴት ልጅ ደግሞ ብዙ ነገር ሊደርስባት ይችላል። አብሶ ደግሞ በሰው ሀገር ላይ ስትሆኑ ከባድ ነው። ስለዚህ እባካችሁ ተዋቸው። የራሳቸውን ህይወት ይኑሩ። እነሱ እራሳቸው ይተዋወቃሉ። ቤተሰብም ያስታርቃቸው፣ እርስ በራሳቸውም ይታረቁ፣ እርስ በራሳቸው ይግባቡ። እናንተ አይመለከታችሁም። በሰው ህይወት ውስጥ ጣልቃ ገብታችሁ አይሆንሽም አትሆንህም። እናንተ ማናችሁ? ምንድን ናችሁ? ምንም አይደላችሁ። ማርያምን ነው። እኔ ትናንትና ሀይሚ በጣም ነው ያስለቀሰች ስትናገር ማለት ነው። ምክንያቱም የሰው ቃል ልብ ይሰብራል አይደለም? ሀይሚ እኛ እንኳ ስንሰማችሁ ራሱ ምን ያህል እኔ እንጃ ልብ እንደሚሰብር ምን ያክል ውስጥ እንደሚገባ ማለት ነው። ትክክል አይደለም። እባካችሁ ተዋቸው። ልጆቹ የራሳቸውን ህይወት ይኑሩበት። ሀይሚን መሆን ስለማትችሉ የምትናደዳላችሁ፣ ትቀኑባት አላችሁ። በጣም ነው የምትቀኑባት። እግዚአብሔርን በጣም ነው የምትቀኑባት። ግን ምንም ማድረግ አይቻልም። ፈጣሪ የሰጣት ነገር ነው። ጸጋ ታውቃላችሁ፣ ፈጣሪ ነው የሚሰጥ። ሁሉንም የሚሰጥ እግዚአብሔር ነው። መውደድን የሚሰጥ እግዚአብሔር ነው። ሀብትን የሚሰጥ እግዚአብሔር፣ ጓደኛን የሚሰጥ እግዚአብሔር፣ ሁሉን የሚሰጥ እግዚአብሔር ነው፣ ሰው አይደለም። እሺ ይህም ማወቅ አለባችሁ። ግን እንደዚህ ሰው ልጅ እያስለቀሳችሁ እናንተ የደላ ህይወት አትኖሩ። ይዘገያል እንጂ እውነቴን ነው የምላችሁ፣ በህይወታችሁ ይደርስባችኋል። ከቻላችሁ ሰውን አታሳዝኑ፣ ሰውን አታስለቅሱ። እውነቴን ነው የምላችሁ፣ ትክክል አይደለም። በህይወታችሁ ስትኖሩ ዛሬ እንሞት ነገ እንሞት የምናውቀው ጉዳይ የለንም። ለዚህ አጭር ህይወት የሰው ህይወት ባንበጠብጥ፣ በማይመለከተን ነገር ውስጥ እየገባን የሰዎችን ልብ ባንሰብር ብዬ ነው የማስበው። እና ባካችሁ ተዋት። እግዚአብሔርን ደከመኝ ስትል እንዴት እንደምታሳዝን። ምንም ይሁን ምንም ስራም ይስሩ እንደፈለጉ ያድርጉን። ይሄ የእነሱ እንትን ነው። እናንተ አይመለከታችሁም። እናንተ ምን ቤት ናችሁ? በዚህ ልክ ማለት ነው። ስለዚህ የራሳችሁን ህይወት እናንተ ኑሩ። በማይመለከታችሁ እየገባችሁ የሰው ህይወት አትበጥብጡ። ሁሉም ነገር ሲደራረብባችሁ ይደክማችኋል፣ ይሰለቻችኋል። የሚረዳችሁ ሰው ሲጠፋ፣ የሚፈርድባችሁ ሲበዛ ሁሉም ነገር ግራ ያጋባል። ሀይሚ ብትረዷት እንደ ሴት
ከመጀመሪያ አንስቶ እስካሁን እስካለበት ቪዲዮ ድረስ ትክክል ነበረች፣ ግን የተረዳት ሰው የለም። እስካሁን ድረስ በጣም ጥቂቶች ናቸው የተረዷት። ሀይሚ ያደረገችው ነገር ቢያንስ እንኳ ብሩኬ እንኳ መታገስ ነበረበት። እሱም እንደምታውቁስ ለውሳኔ ሁሉ ይቸኩላል። ስለዚህ ነገሮች ደግሞ እንግዲህ እግዚአብሔር ያስተካክልላቸው፣ አንድ ሆነው ለማየት ያብቃን። እኔ ሌላ ምንም የምለው ነገር የለኝም። ሀይሚዬ በጣም ደክሟታል። በጣም ስልችት ነው ያላት ሁሉም ነገር እና የሰው ንግግር ያሰለቻል። ሁሉም ነገር ሲደራረብባችሁ በጣም ነው የሚከብደው፣ በጣም ነው የሚሰለቸው። እውነቷን ነው ያለችው። እሷ የያዘችውን ማንም ሰው አልያዘም። እሷ የተረዳችውን ያክል ማንም ሰው የተረዳ ሰው አልነበረም። አለማስተዋል አንዳንድ ጊዜ በጣም ከባድ ነው። ችግራቸው ቀላል ሆኖ ግን መግባባት ነው ያቃታቸው። ነገሮችን ተነጋግሮ መፍታት፣ ችግራቸውን ለመፍታት አብረው ቢነጋገር ሁሉም ነገር ይስተካከላል። የማይስተካከል ነገር ምንም ነገር የለም። ዋናው ትዕግስት ነው፣ መደማመጥ ነው፣ መቻቻል ነው። ሌላው ነገር ሁሉ ቀላል ነው። እግዚአብሔር ነገሮችን ሁሉ ያስተካክልላቸው። በእውነቴን ነው የምላችሁ። እኔ መቼም ተለያይተው ማየት አልፈልግም። ሀይሚዬ በጣም ጠንካራ ልጅ ናት፣ በጣም ጎበዝ ናት። በዛው ልክ ደግሞ የዋህ ናት። የዋህ ሁና ደግሞ ሆደ ባሻ ታውቃላችሁ፣ ቶሎ የሚከፋት የኔ ስስት እንዴት እንደምታሳዝነኝ ማለት ነው። እና እግዚአብሔር በመካከላቸው ገብቶ ነገሮች ሁሉ ይስተካከላሉ ብዬ ተስፋ አደርጋለሁ። መልካም ጊዜ ውድ ቤተሰቦች። ላይክ ሰብስክራይብ ያደርጋችሁ ቤተሰቡን መልካም ጊዜ